ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ። ደረሰ እሱ ቀን ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን አብዛኛውን ነገሮች ማለት ነው። ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መምረጥ ጀመረ። ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች ዲኮር ዘነው ዲኮር እንደውም እራሳችንን የምንሰራው አለ። ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ፣ ቬሎ ኤክስፔንሲቭ ቦታ፣ በጣም ሁሉ ነገር በጣም ዲጄ አረሜ የለውም 5 ሳንቲም የለውም ማለት ሱቁ ቤርሊ ነው። በቃ የቤት ኪራይ ይከፍላል። እሱንም ተማሙተን አንዳንዴ ከዲኮር ከሰራንበት ተመልሶ ዲኮሩም ደግሞ እንደዛ ሰርግ ለመደገስ የሚያስችል አይነት ሌቭል አይደለም እንትኑ። ከዛ በኋላ የኔ ፋሚሊዎች እና በቃ አንድ ላይ የነሱን ፋሚሊ አንድ ላይ ተደርጎ ጎልፍ ክለብ ነበረ የተደገሰው ማለት ነው። ሊደገስ ፕላን የተደረገው እና 600 ሰው ነው ይጠራል የተባለው። ለ600 ሰው ዲኮር አይደለም ለ100 ምናምን ሰው ዲኮር እንዴት ተባልተን እንዴት ተጨቃጭቀን እንዳለቀ ነግሬያቸዋለሁ። ለራሳችን ሰርግ ደግሞ ሲሆን ራሳችን ዲኮር መስራት አንችልም። አይቅር ራሳችንን መስራት ያለብን። ከዛ ማይዳድ እኔ ከፍላለሁ ሌላ ሰው ገብቶ ይስራው እናንተ እረፉ አይምቢ። ከዛ ኤክስፔንሲቭ ቦታዎች እየመረጠ ያው መጨረሻ ላይ የሚከፍለው ማይዳድ ነው። በቃ አለ አይደለ ምንም ማድረግ አይቻልም። ከዛ በኋላ እንደዛ ሆነ። አክኖሌጅ አያደርግም። ለጓደኞቹ የሚነግረው በራሱ እንደሚከፍል ነው። ኧረ እኔ ርካሽ ቦታ አይመቸኝም ምናምን እያለ ማለት ነው። ከዛ እንደምንም ብሎ በቃ በጣም እኔ ሆምለስ ነው የመሰልኩ። ሰው የሰርጉ ሰሞን ሲደርስ እያማረበት ነው የሚሄደው። እኔ ሆምለስ ነው እየመሰልኩ የመጣው። በቃ የምሬ በጣም እየደከረትኩ ነው። ፀሐይ ለፀሐይ መዞር ነው። ይሄን ቦታ እንሂድ ቼክ እናድርግ ነው። ከዛ ትረፍ በቃ ሙሽራ ናት አይደል? ትረፍ ሲባል በጣም ይናደዳል። ምን ማለት ነው ትረፍ? እኔ እንትን እያልኩኝ እንዴት ነው የምታርፊው? ከዛ እንዞራለን። በጣም እየደከረትኩ መጣሁኝ። ሜንታሊ በጣም ኤግዞስትድ እየሆንኩ ነው። በየቀኑ ጭቅጭቅ አለ። ስልችት የሚያደርግ ጭቅጭቅ ማለት እያንዳንዱ ሰው ባስታውሳችሁ በቃ እያንዳንዱ ስቶሪ ታይም ለየብቻው የሚወጣው ማለት ነው። ከዛ በኋላ ምን ያደርጋል? ሰርጉ ደረሰ። ከዛ የሰርጉ ቀን ዋዜማ ዲኮር መስራት አለብን ተባለ። ጠዋት ላይ አዳራሹ ስላልተያዘ ከእሁድ ነበረ ሰርጉ። ቅዳሜ ዕለት ማታ ጀምሮ ገብታችሁ መስራት ትችላላችሁ ተባለ። እሺ ብለን እኔና ሲስተር ከሰዓት በኋላ ስንት ዕቃ ተሸክመን ሄደን የእሱም አንድ ጓደኛ ነበረ ዘመድ ለ3 ዲኮር መስራት ጀመርን ማለት ነው። ፀሐይ ነው እየቀረቀጠን ነው እንግዲህ አንድ ቀን ነው የቀረው ሰርጌ። ሰው ሊያምርበት ተስፋ ሊገባ ምናምን ነው የሚጠበቀው። እኔ ፀሐይ ላይ ስሰራ እሱ የት ነው አይታወቅም። ስደውልለት አያነሳም። ከዛ መጣው ይለኛል። ከዛ ፀጉሬን የተቆረጥኩ ነው የሆነ ሰዓት እንግዲህ እኔ መስራቱ ላይ አልፈለኩም። ሪግሬት እናደርጋለን ስለው ቆይቼ ምንድን ያደረገው እሱ አይ እኛ ነን የምንሰራው አለ። ከዛ መጨረሻ ላይ እኔ ሲስተር እና አንድ ጓደኛው ቀረን ማለት ነው። ከዛ መሸ ሲመጣ ወንድሜም ዘመዶች ምናምን መጥተው የወንበር ጨርቅ 600 ወንበር ጨርቅ ማልበስ ምናምን በቃ ሁሉም ሰው በማያገባው ዲኮር ማገዝ ጀመረ ማለት ነው። ከዛ መጣ በኋላ ሲመጣ እንደዛኛው ሰርግ ዲኮር ማበድ ጀመረ። በቃ ይሄን ላይ ያልተሰራው ይሄን ራሱ ይሄን ጣሉ ይሄን በሉ ምናምን ማለት ነው። ከዛ ሁሉም ሰው ግራ ተጋባ። መሸ። ቤትም ነይ በቃ ሰው ተሰብስቦ እየጠበቀ ነው። ዋዜማ ነው እየተጨፈረ ነው። ቤት እኔ የለው ነይ። ከዛ መሸ። 2 ሰዓት 3 ሰዓት ይሆናል ኦልሞስት። ከዛ ጥሎሽ ምናምን የሚባል ነገር ነበረ። ከዛ እሱንም ተዘጋጁ ተብሎ ሁሉን ታውት እሱን ራሱ ተዘጋጅቶ የነበረው ይላከ ሲባል ጓደኞቹ ሂድ ወርውላችሁላቸው ኑ ያላቸው ማለት ነው። አልነገራቸውም። ጓደኞቹም አያውቁ። እኔ በሻንጣ ሚላካውን የተከራየንበት ቤት አስገብቼ እንትን ብዬ ነው አዘጋጅቼ ያስቀመጥኩትን ነገር እሱ ሂዱን ወርውላቸው ነው ያለው ማለት ነው። ከዛ ገባን። ቤት ስንገባ 10 ይደውላል፣ ይጮሃል። በቃ እኔ ብቻዬን ማደሬ ነው እዚህ። በቃ ማይሆን ነገር ነው። በቃ ነገር ተበላሽ፣ ሰርጉ እኮ ተበላሽ ሚለው ማለት ነው። እዛ ቤት ገብቻለሁ። 3 ድረስ ቤት እየተጨፈረ ነው። ማየት ነው ያስጠላኝ። ምንም ነገር በቃ እዛ ማለት ምን ይታያል። ከዛ ገብቼ ቤትም የሆነ በቃ በጣም ተጨናንቋል። በጣም ኦቨርዌልምድ ነኝ። ሲያናግሩኝ አይ ስታርትድ ክራይንግ። ከዛ በኋላ ሳለቅስ ማለት ደውሎ እንትን አለ ላኪያቸው ቶሎ ይምጡ
እንትን ከቤት እንትን ይዘው ይምጡ ወይኔ በቃ ምናምን ነው የሚለኝ ብያቸዋለሁ። ከዛ ሲደውሉ ከዛ ቤት መጥቶ ሊያናግሩኝ ስለው አይ ስታርተድ ክራይንግ በቃ። ከዛ አጎቴ ነበረ ሲያየኝ ሳቀ። እንዴ በሰርግሽ ቀን ምናምን ሲል ምንም ያላረገው ሰውዬ መጮህ ጀመርኩ። በቃ ልክም ምናምን ነገር ማለት ነው። እና በቃ እንትን ኦቨርዌልድ ሆኜ በቃ ማድረገው ነገር ነው ግራ የገባኝ። ከዛ ቤተሰቦቼ አባቴና እናቴ ነበሩ። አይዞሽ ተረጋጊ ምንድነው ምናምን ብለው አናገሩኝ። ነገርኳቸው። ከዛ ማይዳት ሰማና ደውሎ ቶሎ ያንን ቦታ ትታችሁ ውጡ፣ ከፍሎ የሚሰራ ሰው መጥተው ይሱ አለ። ከዛ በቃ የተከራየነው ዕቃ ምናምን ነበረ። ያው ማይዳድ ነው የከፈለው ለሱም። የሚሰሩ ልጆች 2 ልጆች ተቀጠሩ። ጠዋት ላይ መጥተው ይሰራሉ ተባለ። ከዛ ጠዋቱን መጥቶ የሰርጉ ቀን ጠዋቱን መጥቶ ከቤት ዕቃ የሚወስደው ነበረ ማለት ነው። ሲቀበለኝ እንዲህ ነው ምናምን ብሎኝ ማለት ነው። እንግዲህ በኋላ ሰርግ ነው ልንጋባ ነው እንግዲህ ከሱ ሰውዬ ጋር ማለት ነው። አይወሳድ ከዛ እንደምንም ደረሰ የሰርጉ ሰዓት ምናምን። እዛ እንዲኮሩ አለቀ ምናምን ነገር እዚህ ፎቶ ሽት ምናምን ነበር አለቀ። ከዛ መጣ እንግዲህ ማይ ሲስተር ናት ሜካፔን የሰራችኝ ምናምን ነገር ማለት ነው። ከዛ አየኝና የሆነ ፊቱ ላይ የሆነ ሪያክሽን አየሁ። ኦኬ አይ ዶንት ኬር ላይክ አት ዲስ ፖይንት በጣም ብዙ ነገር አይቻለሁ። ከዛ መኪና ውስጥ ስንገባ አየኝና የናይጄሪያ ሙሽራ ነው የመሰለሽ ምንድን ነው ያስመሰለችሽ ምናምን ነገር አለ። አስቡት እንግዲህ ማለት የያደሽ ባል ምንድን ነው ያለው? ጓደኞች ምንም ቢሉሽ አትስሚያቸው፣ አላያትም ምን እንደምትመስል ራሱ ሰው ኮሜንት መስጠቱ አይቀርም ምንም። የኔው ደግሞ አለ ምንድን ነው ያለው? የናይጄሪያ ሙሽራ ነው የመሰለሽ። ማይ ኮንፊደንስ እዚህ ነው በቃ በአንዴ ነው የወረደው ማለት ነው። አይ ዋዝ ፊሊንግ ማይሰልፍ። ሰው ስንት ሰው አይቶ ቆይ ፎቶን አስገባላችኋል። ስንት ሰው አይቶ ራስሽን ነው የምትመስዪው ወይኔ ያምሩብሻል ምናምን። ባያምርብኝ ራሱ ምንም ለውጥ ላያመጣ ነገር ስንት ፎቶ ተነስቼ እንደዛ ማለት ነው። እንደው ካለፈ በኋላ እንኳን ቢል ምን አለበት? እንደዛ አለ። ከዛ በቃ ጨነቀኝ፣ ደነገጥኩኝ ምናምን። ከዛ እዛ ስንገባም በቃ ሙቀት ነበረ ምናምን ጠራርኩት። ሜካፑን ሙሉን አጠፋው። በሚገርም እና በሚደንቅ ሁኔታ የዚች ልጅ ቪዲዮ አይተን እንደመጣን ነው እንግዲህ በጣም የሚያሳዝን በጣም ደግሞ ልብ የሚነካ ታሪክ ነው ለመናገር ያየ ነው ማለት ነው። ግን አንዳንድ ጊዜ እኛ ሴቶች ማለት ነው በጣም ትዕግስታችን ልክ ድረስ ያልፋል። አትገረሙም? ልክ ድረስ ያልፍና አላግባብ ራሳችንን ሞቲቬት እናደርጋለን ራሳችንን ማለት ነው። እና በጣም በሚገርም ነገር ነው። ይህን 17 ደቂቃ ነው ያየሁት 17 ደቂቃ ነው ያየሁት ቪዲዮውን። እና የሰው ልጅ ብዙ ያሳልፋል፣ ብዙ ያደርጋል፣ ብዙ ነገሮችን ሊያልፍ ይችላል፣ ብዙ ነገሮችን ሊያሳልፍ ይችላል። ግን በዚህ ደረጃ ቤተሰብ አሁን የዚች ልጅ ቤተሰብ ኢንስፔክት ባያደርጋት ኑሮ ምን ሊፈጠር እንደሚችል መገመት ከባድ ነው። ምን ልታረግ እንደምትችል ገባችሁ አይደል? በእርግጥ ከዚህ የበለጠ እኮ ብዙ ሰው ብዙ ነገር ሆኖበታል። ብዙ ነገሮችን እኮ አሳልፈዋል ሰዎቹ። ከዚህ የበለጠ አወጣው ያልተናገሩት ከዚህ የበለጠ አሳልፈናል። ከዚህ የበለጠ አእምሯችን አፒዩዝ የሚያደርግ አእምሯችንን የሚረብሽ አእምሯችንን የሚያስጠላ ከዚህ የበለጠ በጣም ብዙ ነገር አሳልፈናል። ምናልባት ልጅቷ ወጥታ ራሷ ግልጹን እንደዚህ በቃ ፓርት 1 ፓርት 3 እያለች ስላቀረበችው ነው ህዝቡ ወንዱም ሴቱ ዋይ ሊል የቻለው ማለት ነው። ግን እኮ ከዚች ልጅ የበለጠ ብዙ ሴቶች አሉ እኮ ሞቲቭስ ተደርገው የተቀመጡ በቃ ያ የሆነ ህይወታቸው ያ የሆነ በቃ አምነውበት የተቀመጡ ሰዎች አሉ። ያንን ነገር አምነውበት አእምሯቸውን በቃ ይሄ የኔ ነው ይሄ የኔ ዋጋ ነው ብለው እኮ አስበው የተቀመጡ ሰዎች አሉ በእንደዚህ አይነት ጉዳይ ማለት ነው። ግን አንዳንድ ጊዜ ኮንፊደንስ ማጣት የሆነ ነገር ሲሆን ብቻችሁን ሆናችሁ የምትጋፈጡት ነገር ይበልጣል እንጂ እዛ ሰው ጋር ሆናችሁ ነገ ይስተካከል በቃ እሺ በቃ ይቅርታ እየተባለ የሚኖር ኑሮ የሆነ የሚመጣ ነገር የሚመጣ ህይወት ለወደፊቱ አእምሯችንን ፒዩዝ ነው የሚያደርገው። የሆነ ካለ ለራሱ ስቶፕ ሊባል ይገባል። በተለይ ወንድ ልጅ ማለት ነው ተብሎ በቃ ስቶፕ ሊባል ይገባል እንጂ ነገ ይስተካከላል፣ ነገ ሰው ይሆናል። ይሄ ነገር ማንኛችንም ሊጠቅመን አይችልም። ማንኛችንም ማለት ነው። ሁሉም ሰው
እርጎ ጠጣው ጨጓራዬን አጨሽው እንደዚህ። በጣም በሚገርም እና በሚያስጠላ ሁኔታ እኮ ብዙ የስነ ልቦና ጫና የደረሰባቸው ሰዎች እኮ አሉ። በእንደዚህ አይነት ደነዝ ወንዶች ማለት ነው፣ ድልብ ደነዞች ማለት ነው። የምሬን ነው የምላችሁ። ብዙ ዋጋ አሳልፈናል እኮ እኛ እኮ ስላላወራ ነው እንጂ ከዚህ የበለጠ ዋጋ እኮ ከፍለናል እኮ እኛ። ለዛም እስኮ በእርግዝና ቦታችን በእርግዝና ጊዜያችን ብዙ ነገሮችን እኮ አሳልፈናል። ከዛ ያሳለፍናቸው የአእምሮ ጠባሳ፣ ከዛ ያሳለፍናቸው የሆነ ነገራችን አእምሯችን ላይ ፈጥሮ ሰው ጋር መግባባት ሲያቅተን፣ ሰው ጋር ሚስ አንደርስታንድ መደራረግ ሲያቅተን እኮ ተብለን የተናቅንበት ጊዜ እኮ አለ። ከሌላ ሰው አይደለም ከወንድ ጋር ብቻ አይደለም፣ ከጓደኛ በዙሪያችሁ ካለ ጓደኛ ጋር ለራሱ መግባባት ያቅታችኋል። ያ ነገር ሲያድርባችሁ፣ ያ ነገር አፒዩዝ ስትደረጉ መግባባት ያቅታችኋል። ትክክል ነው የምትናገሩት፣ እውነት ነው የምትናገሩት፣ ሚስ አንደርስታንድ ግን የሆነ ጊዜ ላይ ከሰው ጋር ለመግባባት የምትሞክሩበት ወይ ደግሞ ከሰው ጋር ለመነጋገር የምትሄዱበት መንገድ የሚጠላችሁ ሰው አታክ ያደርጋችኋል። እንዲህ ከምትናገሩት ነገር የሆነ በቃ ኃይል ቃል ነው የምትሆኑት፣ ወይስ የዋህ ነው የምትሆኑት፣ ወይስ ደግሞ ጎበዝ ነው የምትሆኑት፣ ወይስ ደግሞ መሆን የምትችሉትን ራሱ አታውቁትም። ይሄ እንዴት ነው? ይሄ ሞራላችሁ የቱ ጋር እንደሆነ ራሱ አታውቁትም። የሆነ ወደ ድሮ ወደ ቀደመው ቦታችሁን ለመመለስ በጣም ብዙ አመት ነው የሚፈጀው። በጣም ማለት ነው፣ በጣም ብዙ አመት ይፈጃል። በተለይ ደግሞ ከጎናችሁ ሰው ከሌለ፣ ከጎናችሁ ጓደኛ የኔ የምትሉት ሰው ከሌለ፣ ሚስ አንደርስታንድ የሚያደርጋችሁ ጓደኛ ከሌለ፣ በቃ እንደዚህ ይሄ ነገር ያልፋል ይሄ ነገር ብሎ ያ ሰው የሆነ ነገር የሚያደርጋችሁ ነገር ከሌለ በዛ አይምሮ ውስጥ ነው የምትጠመዱት። ማልቀስ ነው የሚሆንባችሁ፣ መነጫነች ነው የሚሆንባችሁ፣ መግባባት ነው የሚያቅታችሁ። የሆነ በቃ እንደዚህ አይነት ነገር በጣም ነው የሚያስጠላው። እና በወንድ ልጅ ወንዶች ብቻ የሚያደርጉትን ነገር እኔ ቃላት ያጥረኛል ስለነሱ ሰይጣናዊ ነገር ለመግለጽ ማለት ነው። ስለነሱ የሆነ ነገር ለማለት በጣም ነው የምረበሸው፣ በጣም ነው የምናደደው፣ በጣም ነው የሚያመኝ ማለት ነው ስለ ወንዶች ሳነሳ። ግን በቃ ሴቶች ቢያንስ እንኳን ነገ ይስተካከላል፣ ነገ የሆነ ሰው ይሆናል፣ ነገ ሚስ አንደርስታንድ ያደርገኛል፣ ነገ የሆነ ትሪት ያደርገኛል ብላችሁ ዛሬ ላይ ለሚያደርገው ነገር ጥፋቱን ትሪት አታድርጉለት። ጥፋት ከሆነ ጥፋት ነው፣ በቃ ሊያቆም ይገባል እዛ ጋር። በቃ ልታከብሩት ሊያከብራችሁ ነው እንጂ የሚገባ። ሴቶች እኮ አርጋሽ ሆነን፣ አብሳይ ሆነን፣ አጣቢ ሆነን፣ ወላጅ ሆነን ይህን ሁሉ ነገር ትችለን፣ ከዛ ደግሞ ከቤተሰቦቹ በስነ ስርዓት ያላሳደጉት ቤተሰቦቹ ጋር መጥቶ እናንተ ጋር ደግሞ እዛ ቤተሰቦቹ ጋር የሆነ የነበረውን ነገር ሆናለሁ ካለ ሚስ አንደርስታንድ በቃ እዛ ውጭ ማቆም አለባችሁ። በቃ እዛ ጋር ምንም ነገር ነው ማድረግ የሌለባችሁ። ምክንያቱም የእናንተ አይምሯችሁ የሆነ እንዴት ነው ትጎዳላችሁ፣ ትታመማላችሁ። ሰው እንኳን አንደርስታንድ አያደርጋችሁም፣ ሰው አይረዳችሁም። የሆነ በራሳችሁ ያመጣችሁትን ሰው እንኳን አንደርስታንድ አያደርጋችሁም። ኢቭን እንኳን ለመውጣት ስትሞክሩ ያ ሰው እንዳትወጡ ለራሱ ሊያደርጋችሁ ሁሉ ይችላል። መጣብኝና ቪዲዮን አቋረጥኩት ማለት ነው። እና ምን ልላችሁ ፈልጌ ነው ወደ ዋናው ጉዳይ ስገባ፣ እናንተ የተጎዳች ሴት በእንደዚህ አይነት ነገር የተጎዳች ሴት በእንደዚህ አይነት ህመሙ ያለፈችበት ሴት ያን ሰው እንዳያልፍበት ለመምከር ወይም ደግሞ ጥሩ ነገር ለማድረግ ስትሞክር ስለ ራሷ ህይወት ታሪክ ስለ ራሷ ስላሳለፈችው ነገር ስትናገር ደካማ ጎኗን እያዩ ነው። በዛ ደካማ ጎኗ እየገቡ ነው ሰዎችም ይጎዷት ማለት ነው። ገባችሁ አይደለ? ለምሳሌ የሆነ ነገር አሳልፍኩ ልበለኔና እኔ አሳልፌ እኔ ያለፍኩበት ይሄን መንገድ ያ ሰው እንዳያልፈው ስለ ራሴ አፈን ከፈተ ስለ ራሴ ስለሚገባው ድምጽ ይቅርታ ስለ ራሴ ታሪክ እንደዚህ ሆኜ እንደዚህ ሆኖ እንደዚህ ሆኜ ብዬ ባወራ ያነሰው እኔ በደካማ ጎኔ ነው የሚገባው እንጂ ይሆንብኛል እኮ ብሎ አያስብም። ከዛ ከቁስሉ ላይ ይሆናል ብሎ አያስብም። ይደርስብኛል ብሎ አያስብም። ከገባበት በኋላ ካሳለፈበት በኋላ ምናምን ነው የሚያወራውና ምን ልላችሁ ፈልጌ ነው ከወንድ ጋር ሪሌሽንሺፕ ስትጀምሩ ወይም ደግሞ
ከወንድ ጋር የሆነ ነገር ስትጀምሩ በቃ እናንተን የሆነ በማይሆን ነገር ምናምን የሚያስቧችሁ ከሆነ ትሪት የማያደርጓችሁ ከሆነ እንክብካቤ የማይሰጧችሁ ከሆነ አክብረው የማያስከብሯችሁ ከሆነ ከጓደኛ ፊት የሚያናንቋችሁ ከሆነ ከጓደኛ ፊት አንደርስታንድ የማያስደርጓችሁ ከሆነ እነዚህ ሰዎች ወዲያውኑ ሪፖርት ሊደረጉ ይገባል። እመቤቴን የምላችሁ ወዲያውኑ ሪፖርት ነው መደረግ ያለባቸው እንጂ ከህይወታችሁ ለ2 ደቂቃ ራሱ መቀመጥ የለባቸውም ሲጀመር ማለት ነው። እና ልጅቷ ይህን ሁሉ ዋጋ ልትከፍልበት የቻለችው እና ይህን ሁሉ ነገር ልታደርግ የቻለችው አንደኛ ልጁን በደንብ አለማወቋ ነው፣ አለማጥናቷ ነው። ሁለተኛ ነገር ደግሞ የመጀመሪያ ጊዜ ያሳያትን ሀረካት ስቶፕ ብላ ባለማስቆሟና አይሆንም በማለት ይቅር ማለቷ ነው እሷን የጎዳት። ተደጋጋሚ ይቅር ማለት ይቅርባችሁ፣ 1 2 3 ይቅር ለማለት ትሞክራላችሁ፣ ግን በተደጋጋሚ እኔ እንትን ወዳለ እያለ ለሚመጣውን በአናቱ ይታከል እንጂ ይቅርታ እንዳታደርጉልን ለማለት ያክል ነው። እንግዲህ ምክሬ ይገባችኋል ብዬ አስባለሁ። ከጠቀማችሁ አንሱት፣ ካልጠቀማችሁ ደግሞ ምንም ችግር የለውም፣ ሸር አድርጉትና ወደ ቦታችሁ ተመለሱ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። እወዳችኋለሁ።